ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ እናደርጋለን። ደውል ጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን ለእናንተ ውድ አድማጮቻችን እናጋራለን። ከባህር ማዶ የስፖርት የመረጃ ክፍለ ጊዜያችን የአውሮፓ ግዙፉ ውድድር በግዙፍ ውጤት ተጠናቋል። እንግዲህ እንደሚታወቀው የጀርመን አሊያንዝ አሬና የባየር ሙኒክ ስቴዲየም የሚሆንለትን ትላንትም የግብሩን ፈጽሟል። 5 ጊዜ ፍጻሜ ጨዋታ ቢደረግበት 5ቱንም በታሪካቸው ዋንጫ አይተው የማያውቁ ቡድኖች እንዲያሸንፉበት ሆኗል። ትላንትና ባለተራው ፓሪስ ሰን ዠርሜን ነበረ። ፓሪስ ሰን ዠርሜንን ከዋንጫ አገናኝቷል ለማደኛው ስቴዲየም። ስለዚህ ባየር ሙኒክ አሊያንዝ አሬና ላይ የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ይደረጋል ማለት አዲስ አሸናፊ ቡድን አለ እንደማለት ነው። በአውሮፓ ሻምፒዮንስ ሊግ ታሪክ በከፍተኛ የግብ ልዩነት የተጠናቀቀ ጨዋታ ሲሆን እንደዚሁም በከፍተኛ የግብ ብልጫም የተጠናቀቀና ግብ ያልተቆጠረበትም ጨዋታ ሆኖ ተጠናቋል። በወጣቶች የተገነባው ፓሪስ ሰን ዠርሜን አንጋፋውን ቡድን በሰፊ የግብ ልዩነት አሸንፎታል። ብዙ ውጣ ውረድ የነበረው ደማቁ ምሽት በአሊያንዝ አሬና ሙኒክ አሊያንዝ አሬና የሚሆንለትን በድጋሚ ፈጽሟል። ብዙ ነገሮች የታሰቡበት ነበረ። ከድል እንባም በተጨማሪ አሰልጣኝ ሉዊስ ኤንሪኬን በብዙ ያስታወሰ በብዙ ያወደሰ ልዩ ምሽት ነበረ። በተለይም ከሳቸው ጋር በተያያዘ ምሽቱ በጣም የተለየ ነበር። ወደ ቤተሰቦቻችን የፓሪስ ሰን ዠርሜን ደጋፊዎች ለሳቸው የሚያደርጉት ነገር ልዩ ነበረ። ፓሪስ ሰን ዠርሜን የዛሬ 15-20 ዓመት ገደማ ላለመውረድ የሚዳክር ቡድን ነበረ። 4 ዋንጫዎችን አሸንፏል። የፈረንሳይ ሁለተኛው የአውሮፓ ሻምፒዮንስ ሊግ አሸናፊ ቡድን ሆኗል። ኢንተር ሚላኖች በአንድ ወር ባልሞላ ጊዜ ውስጥ 3 ዋንጫ ተፎካካሪነት 3ቱንም ወደ ማጣት ተሸጋግሯል። አመቱንም ያለ ዋንጫ አጠናቀዋል። ፍጹም ድንቅ ነበረ አጀማመራቸው፣ ግን አጨራረሳቸው በጣም መጥፎ ሆኗል። በአውሮፓ ሻምፒዮንስ ሊግ ፍጻሜ ታሪክም መጥፎን ውጤት ይዘው አጠናቀዋል። በባርሴሎና ቤት እንግዲህ ትልቅ አመት ይሆናል ተብሎ ሲጠበቅ ጥለዋቸው ያለፉት ኢንተር ሚላኖች ነበሩ። ግን እነሱ 11 ዓመት ዋንጫ እንዲጠብቅ ያደረጉት ባርሴሎና እነሱ ደግሞ 16 ዓመት እንዲጠብቁበት ሆኗል። ለማንኛውም የምሽቱ ጨዋታ ብዙ አነጋጋሪ ነጥቦች አሉት። አነጋጋሪና ለየት ያሉ የአውሮፓ ሻምፒዮንስ ሊግ የሙኒኩን ፍጻሜ ለእናንተ ውድ አድማጮቻችን በሚመጠን መልኩ አሰናድተን ይዘን መተናል። እስከ ፕሮግራማችን ፍጻሜ ከቆያችሁ ታደምጡታላችሁ። ሊዮኔል አንድሬስ ሜሲና ኢንተር ሚያሚም ወደ ድል ዳግም ተመልሷል። ተከታታይ ድላቸው ነው። 5 ግብ አስቆጥሯል። ሜሲ አብዛኛው ግብ ላይ በተሳተፈበትና የጨዋታ ኮከብ በነበረበት ጨዋታ ላይ ለየት ያለ መረጃ ለሊዮኔል አንድሬስ ሜሲ አድናቂና ለኢንተር ሚያሚ ደጋፊዎች እናደርሳለን። በአውሮፓ የመረጃ ክፍለ ጊዜያችን የክረምት የዝውውር መስኮት ለ10 ቀናትም ቢሆን በይፋ ተከፍቷል። ወደ ቤተሰቦቻችን ይህንም ተከትሎም ዝውውሮች ከዛሬ ጀምሮ ይጸድቃሉ። እስከ ዛሬ የተጠናቀቁት ከዛሬ ጀምሮ ደግሞ ባሉት 10 ቀናቶች ውስጥ አዲስ ነገር እንሰማለን። በአውሮፓ ትልቅ ክለቦች በዝውውር መስኮቱ ላይ በስፋት እየተሳተፉ ነው። ሪያል ማድሪድን፣ ባርሴሎና የተመለከተ ሰፋ ያለ ዝውውር መረጃ ለውድ አድማጮቻችን በስፋት ይዘናል። ከተወዳጁ የእንግሊዝ ፕሪሚየር ሊግም እንደዚሁ በርከት ያሉ የዝውውር መረጃዎችን እናደርሳለን። ማንቸስተር ሲቲ ለፈለገው ተጫዋች ሂሳብ ተቀምጦለታል። የቼልሲ ፕሮጀክት በርካቶችን አነጋግሯል። ሊቨርፑል ልንለቀው አንፈልግም ስላሉት ተጫዋችና በቀጣይ ሊሾሙት ስላሰቧቸው 3 ሰዎች ለሊቨርፑል ደጋፊዎች ከዝውውር መረጃ ጋር አያይዘን የምንላችሁ ነገር አለ። አርሰናል በስፋት እየሰራበት ያለው የቤንጃሚን ሼሽኮን ዝውውር በተመለከተ ወኪሉ የሚለን ነገር አለ ያደርሳል። ከዛ በተጨማሪ የአርሰናል ተጫዋቾች ክለባቸውን ለተወሰነም ጊዜ ቢሆን ለቀው ወደ ብሔራዊ ቡድን እያቀኑ ነው። እንመለከተዋለን ጉዳዩን። በማንቸስተር ዩናይትድ በኩልም ሰፋ ያለ ዝውውር መረጃን ይዘናል። የብሩኖ ፈርናንዴዝ የመጨረሻ ቀንን እናነሳለን። በማንቸስተር ዩናይትድ መመለሱን ያረጋገጠም ተጫዋች አለ። ሩበን አሞሬ የ14 ሰዓት በረራቸውን ሲጨርሱ ለጋዜጠኞች ያሏቸውን አነጋጋሪ መልእክትና ዩናይትድ ስላሰናበተው አንድ ሰው እንነግራችኋለን።
በአጠቃላይ ቆይታችሁ ከኛ ጋር ከሆነ እነኝና ሌሎች የተመራረጡ ርዕሰ ጉዳዮችን እያደመጣችሁ ቆይታ የምታደርጉ ይሆናል። እንደ ሁልጊዜው ላይክ እያረጋችሁ አበረታቱን። ውድ ቤተሰቦቻችን ሀሳብ አስተያየት ካላችሁ አጋሩን። በተለይም የምሽቱ የአውሮፓ ሻምፒዮንስ ሊግ ጨዋታ በእናንተ እይታ በእናንተ አመለካከት እንዴት ይገለጻል? ለሀሳብ አስተያየታችሁን አጋሩን። በድጋሚ መልካም ቆይታ። ሀገራዊ ጉዳይ ግን አስቀድመን እንደ ሁልጊዜው ዛሬ የምንጀምር በኢትዮጵያ ፕሪሚየር ሊግ 32ኛ ሳምንት ሁሉም መርሃ ግብሮች ተደርገው ተጠናቀዋል። ትላንት ሁለት ጨዋታዎችን ተመለከትን። አንደኛው ጨዋታ ፋሲል ከነማን ከመቀለ ሰባ እንደርታ ያገናኘና 1-1 የተጠናቀቀ ጨዋታ ነበረ። ግብ በማስቆጠር ከረፍት በኋላ መቀለ ሰባ እንደርታ 52ኛው ደቂቃ ቦኒ አሊ መሪ ያረጋቸው። ፋሲል ከነማን ከ10 ደቂቃ በኋላ 62ኛው ደቂቃ ላይ ኢዮብ ማቲያስ አቻ አድርጓቸው ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። ፋሲል ከነማ ያለፉትን 8 ጨዋታዎች ማሸነፍ አልቻሉም። በአምስቱ አቻ ሲለያዩ በቀሪዎቹ ተሸንፈዋል። ውጤቱን ተከትሎ ፋሲል ከነማ ነጥባቸውን 38 አድርሰው 13ኛ፣ መቀለ ሰባ እንደርታ ነጥባቸውን 34 አድርሰው 15ኛ ተቀምጠዋል። በ33ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ቀጣይ ሳምንት ረቡዕ ፋሲል ከነማ ከወላይታ ዲቻ፣ ሐሙስ መቀለ ሰባ እንደርታ ከሲዳማ ቡና ጨዋታቸውን የሚያደርግ ይሆናል። ሌላኛው መርሃ ግብር በሰፊ የግብ ልዩነት የተጠናቀቀው ሐዋሳ ከተማ የአምናውን ሁለተኛ ቡድን መቻልን 3-1 በሆነ ውጤት ድል ያደረገበት ጨዋታ ነበር። ምሽት ስፖርት መረጃ ክፍለ ጊዜያችን ላይ ነግረናቸዋል። ለማስታወስ ያክል ሶስቱን የሐዋሳ ከተማ የማሸነፊያ ግቦች አሊ ሱሌማን፣ ተባረክ ኬፎም እና አቤኔዘር ዮሐንስ ያስቆጥሩ፣ ለመቻል ማስተዛዘኛዋን ግብ ምንይሉ ወንድሙ ነበር ያስቆጠረው። ሐዋሳ ከተማ የፊት መስመር አጥቂ አሊ ሱሌማን እጅግ በጣም አስደናቂ ውድድር ዓመትን እያሳለፈ ነው። 15ኛ ግቡ ላይ ደርሷል። መቻል እንደ ቡድን ያለፉትን 6 ጨዋታዎች ማሸነፍ አልቻሉም። አምና የፕሪሚየር ሊግ ሁለተኛ ቡድን እንደነበሩ ይታወቃል። አሁን ነጥባቸው 43 ነው። አሸናፊ ሐዋሳ 41 ደርሷል። የፊታችን ረቡዕ ስሁል ሽረ ከሐዋሳ ከተማ እንደዚሁም ሐሙስ ሀዲያ ሆሳዕና ከመቻል በኢትዮጵያ ፕሪሚየር ሊግ 33ኛ ሳምንት መርሃ ግብራቸውን የሚያደርግ ይሆናል። የ32ኛ ሳምንትና አጠቃላይ ደግሞ 30 ጨዋታዎች ከተደረጉ በኋላ ኢትዮጵያ መድን 63 ነጥቦችን በመሰብሰብ የኢትዮጵያ ፕሪሚየር ሊግን በከፍተኛ ነጥብ ልዩነት መምራቱን ቀጥለዋል። ኢትዮጵያ ቡና በ55 ነጥቦች ሁለተኛ፣ ባህር ዳር ከተማ በ48 ነጥቦች ሶስተኛ፣ ሲዳማ ቡናም በ46 ነጥቦች አራተኛ፣ መቻል በ43 ነጥብ አምስተኛ፣ ቅዱስ ጊዮርጊስ በተመሳይ 43 ነጥብ በግብ ክፍያ ተበልጦ ስድስተኛ፣ ሀዲያ ሆሳዕና በተመሳይ 43 ነጥብ በግብ ክፍያ ተበልጦ ሰባተኛ፣ ወላይታ ዲቻ በ42 ነጥብ ስምንተኛ፣ ሐዋሳ ከተማ በ41 ነጥብ ዘጠነኛ፣ ኢትዮጵያ ንግድ ባንክ የአምናዎቹ ሻምፒዮን በ39 ነጥብ 10ኛ ተቀምጠዋል። አርባ ምንጭ ከተማ 11፣ ድሬዳዋ ከተማ 12፣ ፋሲል ከነማ 13፣ ኢትዮ ኤሌክትሪክ 14 ሲቀመጡ ወራጅ ቀጠና ውስጥ መቀለ ሰባ እንደርታ 15ኛ፣ አዳማ ከተማ 16ኛ ናቸው። ወልዋሎ አዲግራት ዩኒቨርሲቲ እና ስሁል ሽረ 17ኛና 18ኛ ሆነው አስቀድመው መውረዳቸውን ሲያረጋግጡ መቀለ ሰባ እንደርታና አዳማ ከተማ ደግሞ በቀጣይ በጨዋታዎች ላይ በሚያስመዘግቡት ውጤት ይለያሉ። በተለይም አዳማ በ33ኛ ሳምንት መውረዱን ሊያረጋግጥ ይችላል። የኢትዮጵያ ፕሪሚየር ሊግ 30 ጨዋታዎች ከተደረጉና 32ኛ ሳምንት መርሃ ግብር ላይ ከደረሰ በኋላ አሊ ሱሌማን ከሐዋሳ ከተማ በ15 ግቦች ከፍተኛ ግብ አስቆጣሪነቱን ሲመራ፣ አህመድ ሁሴን ከአርባ ምንጭ ከተማ በ13 ግቦች ይከተላል። ጌታነህ ከበደ ከፋሲል ከነማ 12 ግቦችን አስቆጥሮ ሶስተኛ፣ ሽመልስ በቀለም ከመቻል 11 ግቦችን አስቆጥሮ አራተኛው ከፍተኛ ግብ አስቆጣሪነት ደረጃ ላይ ይገኛል። የኢትዮጵያ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪ ከ30 ጨዋታ በኋላ እነኚህ ናቸው። የኢትዮጵያ ፕሪሚየር ሊግ ከአንድ ቀን ረፍት በኋላ የፊታችን ሰኞ ግንቦት 25 ቀን ዕለተ ሰኞ አዳማ ከተማን ከባህር ዳር ከተማ 9 ሰዓት ላይ በሚያገናኘው ጨዋታ ይመለሳል። ልክ ጨዋታ እንደተጠናቀቀም የአርባ ምንጭ ከተማ ከኢትዮጵያ ቡና አመሻሽ 12 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ከሰሞኑ አንድ መረጃን ይፋ አድርጓል። ይህም በተለይም በ10 ወደሚጠጉ ጨዋታዎች ላይ ከአቅም በታች የመጫወትና ውጤትን ሊያስቀይሩ የሚችሉ ቅጽበቶችን በሜዳ ላይ ተመልክቻለሁ በሚል ጨዋታዎች ላይ ምርመራ መክፈታቸውን ከሰሞኑ አረጋግጠው ነበር። እኛም ነግረናቸዋል። ምርመራው ከምን ደረሰ፣ የትኞቹ ቡድኖች በዚህ ውስጥ ተገኙ በሚለው ጉዳይ ላይ ደግሞ የኢትዮጵያ እግር ኳስ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር መረጃውን ይፋ ሲያደርግ የምናጋራችሁናል። ለማንኛውም የኢትዮጵያ ፕሪሚየር ሊግ ከአንድ ቀን ከዛሬ ረፍት በኋላ ግንቦት 25 ሰኞ ይመለሳል። እስከ ግንቦት 28 ማለትም ሐሙስ
ቀን ድረስ ኢትዮጵያ ፕሪሚየር ሊግ የ33ኛ ሳምንት መርሃ ግብሮችም ቀጥለው የሚካሄዱ ይሆናል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን እንሻገር። ውድ ቤተሰቦቻችን ቃል ስፖርት ላይ ናችሁ። በድጋሚ መልካም ቆይታ። ትላንት ምሽት ጀርመን ባየር ሙኒክ አሊያንዝ አሬና የግብሯን ፈጽማለች። አዲስ ቡድን ሻምፒዮን ሆኗል። በአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ፓሪስ ጀርሜን ኢንተር ሚላንን 5-0 በሆነ ውጤት ድል አድርገዋል። የፒኤስጂን የማሸነፊያ ግቦች ገና በ12ኛው ደቂቃ ላይ አሽራፍ ሐኪሚ፣ 20ኛው ደቂቃ ላይ ዲዛይር ዱዊ፣ ከረፍት በኋላ 63ኛው ደቂቃ ላይ ራሱ ዲዛይር ዱዊ፣ 73ኛው ደቂቃ ላይ ከባራታስ ኬሊያን፣ 86ኛው ደቂቃ ላይ ማዩሉ ማስቆጠር ችለዋል። ፒኤስጂ በታሪኩ ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫን ማሳካት ወርቃማ ታሪክ ጽፏል። ፒኤስጂ በውድድር ዓመቱ የሻምፒዮንስ ሊግ፣ የፍራንስ ሊግ፣ ኮፕ ደ ፍራንስ ዋንጫን አሳክቷል። ይህንም ተከትሎ ፒኤስጂ የሶስትዮሽ ዋንጫን ማሳካት የቻለ በታሪክ የመጀመሪያውም የፈረንሳይ ክለብ በመሆንም አዲስ ታሪክ ጽፏል። አሰልጣኝ ሉዊስ ኤንሪኬ ከአሰልጣኝ ጆሴፍ ፔፕ ጋርዲዮላ ቀጥለው በሁለት ክለቦች የሶስትዮሽ ዋንጫ ያሳኩ ሁለተኛው አሰልጣኝ ሲሆኑ እንደዚሁ የአውሮፓ ሻምፒዮንስ ሊግን ሁለተኛ ጊዜ ሲያሳኩ ደግሞ ስድስተኛው አሰልጣኝ መሆን የቻሉበት ምሽት ነበረ። በአውሮፓ ሻምፒዮንስ ሊግ አሊያንዝ አሬና ላይ ፍጻሜ ሲደረግ ኖቲንግሃም ፎረስት 1979 ለመጀመሪያ ጊዜ ዋንጫ ነሳ። 1993 ማርሴይ ለመጀመሪያ ጊዜ ዋንጫውን አየ። ቦሩሲያ ዶርትመንድ 1997 በኋላ ዋንጫ ሳሙ። ቼልሲዎች 2012 ወደ ለንደን ከተማ ዋንጫ ይዘው በታሪካቸው ለመጀመሪያ ጊዜ ገቡ። አሁን ደግሞ ተረኛው ፓሪስ ሰን ዠርሜን ሆኗል። 2025 ለመጀመሪያ ጊዜ እዚህ ስቴዲየም ላይ ዋንጫ ነሱ። ስለዚህ ዋንጫ ያላነሱ ወይም በአውሮፓ ሻምፒዮንስ ሊግ ዋንጫን የናፈቁ ክለቦች ፍጻሜው ሙኒክ ላይ ነው ሲባል ቢበረቱ ይሻላል። ታሪኮች ያንን ነው የሚያሳዩት። በአውሮፓ ሻምፒዮንስ ሊግ የፍጻሜ ታሪክ በበርካታ የግብ ልዩነት የተጠናቀቀው ጨዋታ 1959-60 ሪያል ማድሪዶች አይንትራክ ፍራንክፈርትን 7-0 ያሸነፉበት ነበረ። ከዛ በኋላ በአውሮፓ ሻምፒዮንስ ሊግ በብዙ ግብ ልዩነት የተጠናቀቀው ጨዋታ ነው ፓሪስ ሰን ዠርሜን 5-0 በሆነ ውጤት ሲያሸንፍ በርካታ ግብ ተቆጠረበት። በብዙ የግብ ልዩነት የተጠናቀቀው ግን ከፍተኛው ጨዋታ ነው። የአይንትራክ ፍራንክፈርትና የሪያል ማድሪድ ጨዋታ ልዩነቱ 4 ግብ ነው። ይሄኛው ግን የ5 ግብ ልዩነት ነው። ከዛ በዘለለ 1993-94 ኤሲ ሚላን ባርሴሎና 4-0፣ 1988-89 ኤሲ ሚላን ቡካሬስትን 4-0፣ እንዲሁ 1973-74 የውድድር ዓመት ባየር ሙኒክ አትሌቲኮ ማድሪድን 4-0 ያሸነፉበት እንደዚሁ በአውሮፓ ሻምፒዮንስ ሊግ የፍጻሜ ታሪክ በከፍተኛ ግብ ልዩነት የተጠናቀቁ የፍጻሜ ጨዋታዎች ናቸው። በአውሮፓ ሻምፒዮንስ ሊግ እንደዚህ አይነት ምሽት በፍጹም አልተጠበቀም ነበር። እናንተስ እንዴት አገኛችሁት? ልታጋሩን ትችላላችሁ። ስለሆነም የአውሮፓ ሻምፒዮንስ ሊግ አሸናፊው ፓሪስ ሰን ዠርሜን መሆኑን ተከትሎ በቀጣይ በፈረንጆች አቆጣጠር ኦገስት ወር ላይ ማለት ነው የሱፐር ካፕ የፍጻሜ ጨዋታ በኢሮፕ ሊግ አሸናፊው ቶትናም እና በአውሮፓ ሻምፒዮንስ ሊግ አሸናፊው ፓሪስ ሰን ዠርሜን መካከል እንደሚሆንም እንደዚሁ ሲረጋገጥ በ2010 የውድድር ዘመን ወደኋላ መለስ ብለን ብንቃኝ ፓሪስ ሰን ዠርሜን በገንዘብ ችግር ላይ ይገኙ የነበሩና ከዚህ ቀደም ያሸነፉትም የሊግ ዋንጫ በወቅቱ 1986 እና 1994 ሁለት ብቻ ሆኖ ተመዝግቦ የነበረ ነበር። በወቅቱ የነበሩት አሜሪካዊ ባለሀብት ላለመውረድ የሚጫወተውን ፒኤስጂ ለመሸጥ ተገደዱ። ካታራዊ ባለሀብት ክለቡን ያን ጊዜ ጠቀለሉት። በካታራውያን ባለሀብት 15 ዓመታትን የዘለቁት ፒኤስጂዎች እንደ ፎርብስ መረጃም የክለቡ ዋጋ አሁን ላይ $4.4 ቢሊዮን እንዲደርስ አድርገውታል። በሜዳ ላይም ቢሆን ካለፉት 13 የሊግ ዋንጫዎች 11ዱን የግላቸው በማድረግ በፈረንሳይ ኃያል ክለብ ሆነዋል። ትላንት ምሽት በሀገሪቱ ታሪክ ከማርሴይ በመቀጠል ከ1993 በኋላ የአውሮፓ ሻምፒዮንስ ሊግ ዋንጫን ማሸነፍ የቻለ ሌላ የፈረንሳይ ክለብ ሆነዋል። የክለቡ ፕሬዚዳንት ናስር አልካላፊ ይህን ዋንጫ ለማሸነፍ እቅዳቸው በ2015 የነበረ ቢሆንም ሳይሳካ ቀረ። ዓመታት ተገፍተው ለካታራዊ ባለሀብቶች ልዩና ተፈላጊ ዋንጫ ወደ ፓርክ ደ ፕሪንስ ትላንት መጥቷል። ይህ ጣፋጭ ድል ከፓርክ ደ ፕሪንስ ባለፈ በክለቡ ባለሀብቶች ሀገር ካታር
በደማቅ ሁኔታ ሲከበር ነበረ። እንደሚታወቀው ካታራዊ ናቸው። ትላንትና ርችት ሲተኮስባት ያደረችው ግዙፏ ፈረንሳይ ያውም በፓሪስ ብቻ አይደለም፣ ኤፍል ታወር ሲበራ ነው ያደረው። ኳታርም ለባለሀብታቸው ክብር ሲሉ እንዲሁ ምሽቱ ደማቅ ነበረ። ኦስማን ዴምቤሌ በሻምፒዮንስ ሊግ በውድድሩም ዓመት ለፓሪስ ሰን ዠርሜን እንግዲህ በ13 ግቦች ላይ ተሳትፏል። የኬሊያን ምባፔንም ሪከርድ ሰብሮታል። ፒኤስጂ በሻምፒዮንስ ሊግ ፍጻሜ በ20 ደቂቃዎች ውስጥ 2 ግቦችን ያስቆጠረ በታሪክ ሁለተኛው ክለብ ሆነዋል። የፒኤስጂ ተጫዋች ዲዛይር ዱዊ ከሮናልዶ በኋላ በሻምፒዮንስ ሊግ ፍጻሜ ጨዋታ ጎል አስቆጥሮ አመቻችቶ የሚያቀበለ የመጀመሪያው ተጫዋች ሆኗል። ዲዛይር ዱዊ በሻምፒዮንስ ሊግ ፍጻሜ ጎል አስቆጥሮ አመቻችቶ ያቀበለ በእድሜ ትንሹ ተጫዋችም እንደዚሁ መሆን የቻለበት ነበረ። ከጨዋታው በኋላ በተለይም የኦስማን ዴምቤሌን የባሎንዶር ይገባዋል ነገር አሁን በትልቁ ከፍ ብሎ እየሰማ ነው እንገኛለን። በርካቶችም ባሎንዶር ይገባዋል እያሉ ነው። አስደናቂ ምሽት በግሉ ካሳለፈ በኋላ አሁን እጩ እንደሆነ ይታወቃል። የፓሪስ ሰን ዠርሜኑ ተከላካይ ስፍራ ተጫዋች የቀድሞ ኢንተር ሚላን የሆኑ የፓሪስ ሰን ዠርሜን ኮከብ አሽራፍ ሐኪሚ ሐሳቡን አጋርቷል። የፒኤስጂን የመጀመሪያ ግብ አስቆጣሪው አሽራፍ ሐኪሚ ቡድኑ ታሪክ መስራቱን ከጨዋታው በኋላ ተናግሯል። ታሪክ ሰርተናል ያለው አሽራፍ ሐኪሚ ስማችንን በክለቡና በከተማውም ታሪክ ላይ ማስቀመጥ ችለናል ብለዋል። አክሎም አሰልጣኝ ሉዊስ ኤንሪኬም ታሪክ መስራታቸውን በመግለጽ ከምንም በላይ ድሉ ለሱም ይገባዋል ብለዋል። አሽራፍ ሐኪሚ የተከላካይ ስፍራ ተጫዋች ነው፣ ግን ከዛ በዘለለ ለቡድኑ በጣም ቁልፍ ነው። ለአብነት ያክል በካርተር ፋይናል ግብ አስቆጥሯል፣ በሴሚ ፋይናል ግብ አስቆጠረ። ትላንት ደግሞ በፍጻሜው ጨዋታ ላይ እንደዚሁ ግብ በማስቆጠር ለቡድኑ እንዴት ያለ ቁልፍ ተጫዋች መሆኑንም እንደዚሁ በምሽቱ ጨዋታ አስመልክቷል። የቀድሞ ኢንተር ሚላን ተጫዋች ነውና ግብ ካስቆጠረ በኋላ ለኢንተር ሚላን ያለውንም ክብር በመግለጽ ነው እንግዲህ ደስታውንም የገለጸው። አሰልጣኝ ሉዊስ ኤንሪኬ ከፒኤስጂ ደጋፊዎች ከዓመታት በፊት በአጥንት ካንሰር ህመም ምክንያት ላጧት ሴት ልጃቸው ማስታወሻም ቀርቦላቸዋል። የሉዊስ ኤንሪኬ ልጅ ዣና በ9 ዓመቷ በአጥንት ካንሰር ህመም ተይዛ ለ5 ወራት በሳንት ጁዋን የባርሴሎና ህፃናት ሆስፒታል ክትትል ሲደረግላት ከቆየ በኋላ ህይወቷ ማለፉ ይታወቃል። አሰልጣኝ ሉዊስ ኤንሪኬ ከሴት ልጃቸው ጋር ባርሴሎና 2015 ሻምፒዮንስ ሊግ ዋንጫ ሲያሸነፍ በጋራ የተነሱት ታሪካዊ የሆነ ፎቶ ነበራቸው። የፒኤስጂ ደጋፊዎችም በትላንትናው ታሪካዊ ድል የሉዊስ ኤንሪኬን እና ሴት ልጃቸውን ፎቶ በትልቅ ምስል በማሳየት ለአሰልጣኙ ያላቸውን ድጋፍም አሳይተዋል። ሉዊስ ኤንሪኬ በአንድ ወቅት ስለ ዣና ሲናገሩም ልጄ በህይወት ደስታዬን ይዛልኝ የመጣች ልጅ ናትም ሲሉ ገልጸው ነበረ። ልጄ 9 ዓመታት ከኔ ጋር ለመኖር ወደዚህ ዓለም መጥታ ነበረ። በሺዎች የሚቆጠሩ ማስታወሶች አብረውኝ ይኖራሉ። የተፈቀደላት 9 ዓመት ብቻ ነበር ብለው ከዚህ በፊት ስለ ልጃቸው ተናግረው ነበረ። ስፔን አሰልጣኝ ሉዊስ ኤንሪኬም ከድሉ በኋላ ሴት ልጃቸውን ሁልጊዜም አብራቸው መሆኗን ገልጸዋል። ሴት ልጄ በአካል እዚህ የለችም፣ ነገር ግን ሁልጊዜም ከኔ ጋር ነች፣ በዚህ ሰዓት ከኛ ጋር እየተደሰተች ነው ሲሉ ሉዊስ ኤንሪኬ ከጨዋታውና ከድሉ በኋላ ተናግረዋል። አሰልጣኝ ሉዊስ ኤንሪኬ በፍጻሜ ጨዋታም የልጃቸው ዣን ፋውንዴሽን አርማ የያዘ ቲሸርት ለብሰው ነው ወደ ሜዳም ገብተው የነበረው። ሉዊስ ኤንሪኬ ልጃቸውን ባጡበት ወቅት ህመም ያጋጠማቸውን ህጻናት ለመርዳት በስሟ ፋውንዴሽን መክፋታቸው አይዘነጋም ነበረ። ትላንትናም ዋንጫውን ከፍ ሲያደርጉ ልጃቸውንም እያስታወሱ ነበረ። እሳቸው ግን ከድሉ በኋላ አንድን ሰው ስም ጠርተው ከኛ ጋር ቢሆን ብለው ተመኝተዋል። ኬሊያን ምባፔ እዚህ ቢሆን ተመኘው ነው ያሉት ሉዊስ ኤንሪኬ። የፒኤስጂ አሰልጣኝ ሉዊስ ኤንሪኬም የቀድሞ ተጫዋቻቸው ኬሊያን ምባፔ እዚህ ቢኖርህ ብለው መመኘታቸውን ገልጸዋል። ኬሊያን ምባፔ እዚህ ቢሆን ብዬ ተመኘው፣ እሱ ምርጥ ተጫዋች ነው ሲሉ አሰልጣኝ ሉዊስ ኤንሪኬ ተናግረዋል። አክሎም እሱን በቡድናችን ብናቆየው እንወድ ነበረ፣ ነገር ግን የእሱ ውሳኔ የተለየ ነበረ፣ ተቀብለነው ለቀነዋል ብለዋል። ኬሊያን ምባፔ በበኩሉ በማህበራዊ ትስስር ገጹ ላይ የቀድሞ ክለቡ ፓሪስ ሰን ዠርሜን ድል ማድረጉን ተከትሎ እንኳን ደስ ያላችሁ መልእክትን ሲያስተላልፍ የቀደመውም አልነበረም። እሱን ተከትሎም ሌላኛው የቀድሞ የፓሪስ ሰን ዠርሜን ተጫዋች ኔይማር ጁኒየርም በተመሳይ
ለቀድሞ ክለቡ እንኳን ደስ ያላችሁ ብለዋል። ኬሊያን ምባፔ በለቀቀበት ዓመት ሪያል ማድሪድ አንድም ዋንጫን ሳያሸንፍ ዓመቱን ሲያጠናቅቅ የዛ ቡድን አካል ለመሆን ተገዶ ነበረ። እሱ የተሰናበተበት ፓሪስ ሰን ዠርሜን ግን በፈረንሳይ እግር ኳስ ታሪክ በአንድ የውድድር ዓመት በፈረንሳይ የሚደረጉ ሁሉንም ዋንጫዎች ጨምሮ ግዙፉን የአውሮፓ ሻምፒዮንስ ሊግ ከፍ አድርገው ስመዋል። ኬሊያን ምባፔ ዕድለቢስ ይመስላል። ምናልባት በዚሁ ግን ለአንዳንድ የፕሪሚየር ሊግ ክለብ ደጋፊዎች በተለየ መንገድ ጥያቄ አንስተን እንለፍ። በፕሪሚየር ሊግ በተለምዶ ቢግ ሲክስ የሚባሉ ክለቦች በርካታ ደጋፊ ስላላቸው እናንተን ይመለከታል። ኔይማር ጁኒየርን፣ ሊዮኔል አንድሬስ ሜሲን፣ ኬሊያን ምባፔን ያሰናበተ ፓሪስ ሰን ዠርሜን ይሄ ሁላ ክብሮችን ከተቀናጀ የቡድኖቻችሁ ቁልፍ ተጫዋቾች ቢለቁ ክለቦቻችሁ የሚቀጥለው የውድድር ዓመት ተስፋ ላይኖራቸው ይችላል ወይ? እንደዚህ አይነት ስጋት በፕሪሚየር ሊግ ክለቦች ላይ ስላለ ነው ጥያቄውን ያነሳ ነው። ኢንተር ሚላን በዚህ ዓመት ከሶስትዮሽ ዋንጫ ተፎካካሪነት ውጭ የሆነው በአንድ ወር ጊዜ ውስጥ ነው። የስኩዴቶን ክብር ያጣው በአንድ ነጥብ ነው። የአውሮፓ ሻምፒዮንስ ሊግን በአንድ ጨዋታም ቢሆን 5 ግብ ተቆጥሮበታል። ኮፓ ኢታሊያን ግማሽ ፍጻሜ ደርሶ ነው የተሰናበተው። ለሶስት ዋንጫ ሲጫወት ነበረ። በአንድ ወር ጊዜ ውስጥ ግን ከሶስቱም ዋንጫ ውጭ ሆኖ ዓመቱን ያለ ዋንጫ አጠናቆታል። ትላንት ምሽት የጨዋታው ኮከብ የጨዋታው ልዩነት ፈጣሪ ዲዛይር ዱዊ ነበረ። ስለዚህ ተጫዋች ሃላንድ የተናገረው ለየት ያለ ነው። ይህ ተጫዋች እኔ በጣም ያረጀው እንድመስለኝ አድርጓል ብሏል። በጣም የተለየ ኳሊቲ ያለው ብሎ አወድሶታል። ዲዛይር ዱዊ በትላንትናው ጨዋታ 41 ጊዜ ኳስ ነካ፣ 5 ጊዜ በተቃራኒ ሳጥን ውስጥ ኳስ ነካ፣ 100% ኳስ የድሪብል ስኬት፣ 100% ኳስ የማቀበል ስኬት፣ 100% ታክል አሸነፈ፣ 3 ቁልፍ ኳስ አቀበለ፣ 3 ኢላማውን የጠበቀ ሙከራ አድርጎ 2ቱን አስቆጥሮ 1 አሲስት አድርጎ ከ5ቱ ግብ 3ቱ ላይ በቀጥታ ተሳትፏል። ዲዛይር ዱዊ በ21ኛው ክፍለ ዘመን በሻምፒዮንስ ሊግ የፍጻሜ ጨዋታ 3 ጎል ተሳትፎ ያደረገ የመጀመሪያው ተጫዋች ነው። 12ኛው ደቂቃ የአሽራፍ ሐኪሚን አሲስት ያደረገበት መንገድ በራሱ የራሱ የሆነ ክላስ ያለው አሲስት ነው። 20ኛው ደቂቃ ላይ አስደናቂ ግብ አስቆጠረ። 63ኛውም ላይ አከለ። ሌላኛውም የቡድኑ ቁልፍ ተጫዋች ከባራታሽ ኬሊያን እንደለመደው አስደናቂ ግብ በምሽት ጨዋታ አስቆጠረ። ተጫዋቹ ግን በየዘንድሮ የውድድር ዓመት ለሱ ልዩ ነው። ሻምፒዮንስ ሊግን አሳካ። የጣሊያን ሴሪን ከናፖሊ ጋር አሳክቷል። ምክንያቱም በጣሊያን ሴሪ ስሙ ተመዝግቦ ዓመቱ ስለተጀመረ። የፍራንስ ሊግ አን ባለክብር ነው። ኮፕ ደ ፍራንስን አሸንፏል። 4 አውሮፓ ውስጥ ያሉ ግዙፍ ዋንጫዎችን በአንድ ዓመት ውስጥ ያሳካ በታሪክ የመጀመሪያው ተጫዋች ሆኗል። ትላንትናም በግሉ ልዩ ምሽት ነበረ ማሳለፍ የቻለው። ፓሪስ ሰን ዠርሜን በአውሮፓ ሻምፒዮንስ ሊግ የመጀመሪያ የምድብ ጨዋታዎች በሚደረጉበት 18ኛ ሆኖ ካጠናቀቀ በኋላ አሁን ግን አንደኛ ሆኖ ጨርሷል። ዓመቱን ሲጀምሩም እንደ አርሰናል፣ አትሌቲኮ ማድሪድ፣ ባየር ሙኒክ፣ ሊቨርፑል እና አስቶን ቪላ ያሉ ክለቦች በአውሮፓ ሻምፒዮንስ ሊግ ደቁሰውታል። ግን እሱም አልተኛላቸውም። አርሰናልን በግማሽ ፍጻሜ ጥሎ በትልቁ እንግዲህ ወደሚጠበቀው መድረክ መጣ። በተለይም በአውሮፓ ሻምፒዮንስ ሊግ በፍጻሜ ከደረሱ በኋላ ለማሸነፍ ቅድመ ግምት ተሰጥቷቸው ነበረ። ታሪክ ባይኖራቸውም እንደተባሉትም ድል አድርገው የሻምፒዮንስ ሊግ ዋንጫን አንስተዋል። ኢንተር ሚላኖች በታሪክ ለመጀመሪያ ጊዜ በ20 ደቂቃ 2 ግቦችን በአውሮፓ ሻምፒዮንስ ሊግ ፍጻሜ አስተናግደዋል። እጅግ በጣም መጥፎውን ሲዝን ያሳለፉት። በአጠቃላይ ደግሞ እንደ አሰልጣኝ ሉዊስ ኤንሪኬ በአሰልጣኝነት ታሪክ የአውሮፓ ሻምፒዮንስ ሊግን ከተለያዩ ክለቦች ጋር ያሳኩም እንግዲህ 6ኛው አሰልጣኝ ሆነዋል። ከዚህ በፊት በ1970 እና 83 ላይ ኤርኔስቴ ሃፓል ከፌኖርድና ሃምቡርግ፣ ኦታማር ሃትስፊልድ ከቦሩሲያ ዶርትመንድ እና ከባየር ሙኒክ፣ ጁፔ ሃይንክስ ከሪያል ማድሪድ እና ከባየር ሙኒክ፣ ካርሎ አንቸሎቲ ከኤስ ሚላን እና ከሪያል ማድሪድ፣ ጆሴ ሞሪኒዮ ከፖርቶ እና ከኢንተር ሚላን፣ ጆሴፕ ፔፕ ጋርዲዮላ ከባርሴሎና እና ከማንቸስተር ሲቲ ጋር ዋንጫ አንስተው ነበር። ተረኛው ደግሞ ሉዊስ ኤንሪኬ ከባርሴሎና እና ከፓሪስ ሰን ዠርሜን ጋር መሆን ችሏል። ቪታኒሃ ካስታወሳችሁ በተወዳጁ የእንግሊዝ ፕሪሚየር ሊግ የወልቭስ ተጫዋች ነበረ። በወልቭስ ቡድን ውስጥ ቋሚ 11 እንኳን የማይሰለፍ ተጫዋች ነበረ። አሁን የፓሪስ ሰን ዠርሜን የአውሮፓ ሻምፒዮንስ ሊግ ዋንጫ ማንሳት ምክንያት ከዘረዘረን አንደኛው ተጫዋች ነው። የአውሮፓ ግዙፉን ዋንጫ ማንሳት ችሏል። ከተጠባባቂ ወንበርነት ወደ አውሮፓ ባለክብርነት
ባርሴሎና 11 ዓመታትን ለሚቀጥሉት ማለት ነው 11 ዓመት የአውሮፓ ሻምፒዮንስ ሊግ እንዲጠብቅ ያደረገው ኢንተር ሚላን ነበረ። ትላንትና ደግሞ ፓሪስ ሰን ዠርሜን ኢንተር ሚላንን 16 ዓመት ዋንጫ እንዲጠብቅ አድርጎታል። በወቅቱ እንግዲህ በዛ ቡድን ውስጥ በተለይም ባርሴሎናን በጣሉበት ቡድን ውስጥ አቼርቢ እጅግ በጣም አስደናቂ ተጫዋች ነበረ። ግን ትላንትና ፍጹም ደካማው ነበረ የኢንተር ሚላን። በተለይም የመከላከል ክፍሉ ላይ በጣም ደካማ ነበሩ። በአንደኛው ክፍለ ዘመንም ለሁለተኛ ጊዜ ነው የሻምፒዮንስ ሊግ ፍጻሜ ጨዋታ ያለ ስፔን፣ ያለ እንግሊዝ፣ ያለ ጀርመን ቡድኖች የተመለከትነው። ፖርቶ ሞናኮ 2014፣ ፒኤስጂ ኢንተር ሚላን 2025 ተመለከትን። ባለፉት 19 ዓመታት ውስጥ ባለፉት 21 ዓመታት ውስጥ ይህንን ተመለከትን ማለት ነው። የአውሮፓን ውድድሮች ፋቢያን ሩዝ በ2024 ዩሮ ዋንጫን ከፈረንሳይ ብሔራዊ ቡድን ጋር 2025ን የአውሮፓ ሻምፒዮንስ ሊግን ከክለብ ጋር ከፓሪስ ሰን ዠርሜን ጋር ማሳካት ችሎ አዲስ ታሪክ ጽፏል። ሉዊስ ኤንሪኬ ከምሽቱ ጨዋታ በኋላ አሁን ማንም ሰው ስለ ባላንዶር የሚከራከር አይመስለኝም፣ በቀጥታ ለኦስማን ዴምቤሌ መስጠት ነው። እስኪ የምሽቱ ጨዋታ ላይ ተመልከቱት፣ እንዴት ቡድኑን ለዋንጫ እንዳበቃው፣ ሲከላከል፣ ሲያጠቃ፣ ቡድኑን ሲመራ፣ ሁሉም ነገር ላይ ሲሳተፍ ነበረ። እንደዚህ አይነት ልምድ ያለውና የበሰለ ተጫዋች ባሎንዶር ይገባዋል። በዚህ ብዙ ጭቅጭቅ ያለ አይመስለኝም ብለዋል። አሁን ባላንዶር እንደ በርካቶች መልከታ ከሆነ ያለምንም ቅድመ ሁኔታ ለኦስማን ዴምቤሌ ይሰጠው እያሉ ነው። የእናንተን መልከታ ልታጋሩን ትችላላችሁ። ምናልባት ጨዋታውን ለመጠቅለል ያክል በኦፕታ ቁጥራዊ መረጃ ኦፕታ ከምሽቱ ጨዋታ በኋላ በሰራው ቁጥራዊ መረጃ በግብ ልዩነት ፓሪስ ሰን ዠርሜን 5 ኢንተር ሚላን 0፣ ግብ የማስቆጠር ንጻሬ ፓሪስ ሰን ዠርሜን 3.25 አድርሰውታል። እነሱ ግን ኢንተር ሚላን 0.49 ነው። ስለዚህ ከጨዋታው ግብ እንደማያገኝ ይታወቃል። በሙከራ ደረጃ ፓሪስ ሰን ዠርሜን 23 ኢንተር ሚላን 8፣ ኢላማውን የጠበቀ ፓሪስ ሰን ዠርሜን 8 ኢንተር ሚላን 2። በኳስ ቁጥጥር ፓሪስ ሰን ዠርሜን 59 ኢንተር ሚላን 41። ፍጹም የበላይ ነበሩ ፓሪስ ሰን ዠርሜኖች። የግብ ብዛቱ ብቻ ሳይሆን ጨዋታውን የተቆጣጠሩበት መንገድ፣ በተለይም የመጀመሪያዎቹ 20 ደቂቃዎች ብዙ ነገርን ቀይረዋል። ፓሪስ ሰን ዠርሜን በእንደዚህ አይነት መንገድ ነበረ ፍጻሜውን ያሸነፈው። ትንሽ ነገር ስለ አውሮፓ ሻምፒዮንስ ሊግ ብለናችሁ ወደ ሌሎች መረጃዎች እንሻገር። የአውሮፓ ሻምፒዮንስ ሊግ ዋንጫ 73.5 ሴንቲሜትር ርዝማኔ ሲኖረው 7.5 ኪሎ ግራም ይመዝናል። የትላንት ምሽት የአውሮፓ ሻምፒዮንስ ሊግ አሸናፊው ተመሳስሎ የተሰራውን ዋንጫ ነው ከፍ አድርጎ የሳመው። የአውሮፓ ሻምፒዮንስ ሊግ ዋንጫን ለ5 ጊዜ ወይም ለተከታታይ 3 ዓመት ያነሳ ክለብ ዋናው የሻምፒዮንስ ሊግ ዋንጫን ይወስዳል። ስለዚህ እንግዲህ ለ5 ጊዜ ወሰዱት፣ በርካታ ክለቦች ወስደዋል። ሪያል ማድሪድ በዚህ ተጠቃሽ ነው። ለ3 ተከታታይ ዓመትም አሸንፎ የወሰደው ሪያል ማድሪድ ነው። ሪያል ማድሪድ፣ አያክስ፣ ባየር ሙኒክ፣ ሚላን እና ሊቨርፑል ሻምፒዮንስ ሊግ ዋናው ዋንጫ መውሰድ የቻሉ ታሪካዊ ክለቦች ናቸው። የአውሮፓ ሻምፒዮንስ ሊግ ዋንጫ በስዊዘርላንድ በርን ከተማ ጀርግ ስታራንድ በተሰኘ ስዊዘርላንዳዊ የተሰራ የዓለማችን ውብ ከሚባሉ ዋንጫዎች ውስጥ አንደኛው ነው። እቺን ዋንጫ ማንሳት አንድን ክለብ በአውሮፓ ትልቅ ተብሎ እንዲጠራና የአውሮፓ ሻምፒዮኖች እየተባሉ ቀጣይ ዓመት እንዲጠሩ ያደርጋቸዋል። ወደ ሌሎች መረጃዎቻችን ስንሻገር ለፓሪስ ሰን ዠርሜን ደጋፊዎች ግን አስቀድመን እንኳን ደስ ያላችሁ በማለትም ጭምር ነው። ትላንት ምሽት የአሜሪካ ሜጀር ሊግ ሶከር 17ኛ ሳምንት መርሃ ግብር ኢንተር ማያሚ ከኮሎምበስ ክሪው ጋር ጨዋታ አድርገው ነበረ። ጨዋታው በኢንተር ማያሚ 5-1 አሸናፊነት ተጠናቋል። ሊዮኔል አንድሬስ ሜሲ የጨዋታው ኮከብ ነበረ። ሊዮኔል አንድሬስ ሜሲ በጨዋታው 2 ግቦችን ሲያስቆጠር 2 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ግብ ለማስቆጠር ኢንተር ማያሚ ቀዳሚ ነበሩ። አልደን 13ኛው ደቂቃ፣ ሊዮኔል አንድሬስ ሜሲ 15ኛውና 24ኛው ደቂቃ ላይ እረፍቱን 3-0 መርተው ወጡ። ኮሎምበስ ክሪው ከረፍት በኋላ 58ኛው ደቂቃ ላይ ሩቫል ካባ ባስቆጠረው ግብ ወደ 3-1 ጨዋታውን ቢቀይሩትም ሉዊስ ሱዋሬስ 64ኛው ደቂቃ ላይ፣ ፋፋ ፓኪውልት 89ኛው ደቂቃ ላይ ባስቆጠሩት ግብ በድምሩ 5-1 ኢንተር ማያሚ ድል ማድረግ ችለዋል። ሊዮኔል አንድሬስ ሜሲም ከጨዋታው በኋላ ባስቆጠራቸው የግብ ብዛቶችና በተሳተፈበት የግብ ብዛት የኢንተር ማያሚ የምንጊዜም ከፍተኛ የግብ አስተዋጽኦን ያረገ ተጫዋች ሆኗል። በውድድሩ ገና ግማሽ ላይ ይህንን መስበር ችሏል።
ኢንተር ማያሚ አንድ ቀሪ ጨዋታ እጃቸው ላይ የቀረ በ29 ነጥቦች እንግዲህ ወደ 3ኛ ደረጃ ከፍ ብለዋል። ቀጣይ ጨዋታ የሚያሸንፉ ከሆነ ደግሞ ቀሪ ጨዋታቸውን ሁለተኛ ስፍራን መቆናጠጥ ይችላሉና ኢንተር ሚያሚ ቀስ በቀስ ከተንሸራተቱበት ወደ አናት እየመጡ ነው። በኢስተርን ኮንፈረንስ ፊላደልፊያ ዩናይትድ ናቸው በ34 ነጥብ የሚመሩት። ሳን ሳንቲያ በ30 ነጥብ ሁለተኛ ናቸው። ግን ኢንተር ሚያሚ ቀሪ ጨዋታ ስላለው ድል የሚያደርጉ ከሆነ ሁለተኛ ስፍራን እንደዚሁ መቆናጠጥ ይችላሉ። ትላንትና ምሽትም በነበረው ጨዋታ ላይ ኢንተር ሚያሚ 5-0 ሲያሸንፍ ሊዮኔል አንድሬስ ሜሲ የጨዋታው ኮከብ ተብሎ እንደዚሁ ተመርጧል። ውድ ቤተሰቦቻችን የ2025 የክረምት የዝውውር መስኮት ለ10 ቀናትም ቢሆን በይፋ ተከፍቷል። ስለዚህ ክለቦች ሰሞኑን ያስፈረሟቸውን ተጫዋቾች ህጋዊ የሚያደርጉበት፣ በተቀሩት 10 ቀናት ደግሞ ክለቦች በይፋ ተጫዋች ማስፈረምና ማስመዝገብ የሚችሉበት ይሆናል ማለት ነው። ሰፋ ያለ እንቅስቃሴን እያደረጉ ነው። ሪያል ማድሪድን በዚህ ረገድ እናስቀደም። ሪያል ማድሪዶች በቃል ደረጃም የስቱትጋርቱን የአማካይ ስፍራ ተጫዋች አንጄሎ ስቲለርን ለማስፈረም ከስምነት ደርሰዋል። በስቱትጋርት በኩል ደግሞ 60 ሚሊዮን ዩሮ ተቀምጧል። በቀጣይ ቀናት ደግሞ በሚደረጉ ድርድሮች ይሄንን የውል ማፍረሻ በተመለከተ ስቱትጋርት ጋር ድርድር ያደርጋሉ። ተጫዋቹን በዓለም ክለቦች ዋንጫ ማሳተፍ ደግሞ በፍሎሬንቲኖ ፔሬዝ ቡድን ውስጥ የተያዘው ዋነኛ ዕቅድ ነው። በተለይም ዣቪ አሎንሶ ወደ ቡድኑ ከመጣ በኋላ በርከት ያሉ ፈራሚዎች ይጠበቃሉ። እሱ እዛ ከመድረሱ በፊት አስቀድመው እንደ ትሬንት አሌክሳንደር-አርኖልድ ያሉ ተጫዋቾችን የግላቸው ማድረጋቸው ይታወሳል። ወሳኝ የሚባሉ ዝውውሮችን ፈጽመዋል በዚህ ውድድር ዓመት። ቀሪዎቹን ደግሞ በቀሩት 10 ቀናት ውስጥ አስፈርመው ወደ ዓለም ክለቦች ዋንጫ ያመራሉ። አንጄሎ ስቲለር በቀጣይ በትልቁ ይጠበቃል። ትሬንት አሌክሳንደር-አርኖልድ በነፃም ሪያል ማድሪድን ከተቀላቀለ በኋላ ሪያል ማድሪዶች ግን ለተጫዋቹ የፊርማ ክፍያ 20 ሚሊዮን ዩሮ ወጪ ያደርገዋል። በተጨማሪም ለሊቨርፑል ለዓለም ክለቦች ዋንጫ እንዲሳተፍላቸው በሚል 10 ሚሊዮን ዩሮ ክፍያ እንዳቀረቡ ይታወቃል። በአጠቃላይ ደግሞ የቀጣይ 2 ወር ደሞዙን ሊቨርፑል መክፈል ሲጠበቅበት የአሁኑን ወርና የሚቀጥለው ወር ነገር ግን ሪያል ማድሪዶች እኛ እንከፍላለን ብለው እንደወሰዱ ይታወቃልና ቀላል የማይባል ወጪ አይደለም ያወጡት በትሬንት አሌክሳንደር-አርኖልድ ዝውውር ላይ። ለማንኛውም ለፊርማ ክፍያ ብቻ 20 ሚሊዮን ዩሮ መክፈላቸውን ሞንዶ ዲፖርቲቮ በፊት ገጹ ላይ ያስነበበዋል። የቀድሞ የሪያል ማድሪድ ተጫዋችና አሰልጣኝ ዚነዲን ዚዳን ከሳውዲ አረቢያ የ100 ሚሊዮን ዩሮ የ1 ዓመት የአሰልጣኝነት ጥያቄን ውድቅ በማድረግ ዋነኛ ፍላጎቱ የፈረንሳይ ብሔራዊ ቡድንን ማሰልጠን መሆኑን አሳውቋል። በተለይም የሳውዲ አረቢያው ክለብ አልሂላል ዋነኛው ክለብ ነበር ተብሏል። በዓለም ክለቦች ዋንጫ የሚሳተፈው አልሂላል አሰልጣኝ ለማድረግ ሲሞን ኢንዛጊ በተጨማሪ ዚነዲን ዚዳንን በቀዳቸው ሲዘው ነበር። ትላንትናም ከኢንተር ሚላን ጋር ጥሩ ዓመት ግን መጥፎ አጨራረስ ያሳለፉት ሲሞን ኢንዛጊን እንግዲህ ለመቅጠር ጥረት እያደረገም እንደሆነ ይታወቃል። ምናልባትም ዛሬ ስብሰባ ይደረጋል በሲሞን ኢንዛጊና በኢንተር ሚላን ሰዎች መካከል። ውሳኔ ከተወሰነ አልሂላሎች የዚነዲን ዚዳን ውድቅ መደረግ ጥያቄ ተከትሎም ወደ ሲሞን ኢንዛጊ ዳግም ይመለሳሉ። የ100 ሚሊዮን ዩሮ የ1 ዓመት ያሰልጠነን ጥያቄን ግን ዚነዲን ዚዳን ውድቅ አድርጎታል። ባርሴሎና የአንድሬ ቴር ስቴገንን ፈላጊ ክለብ እየተጠባበቁ ነው። እሱ ደግሞ የለም አቆዩኝ እያለ ነው። ቴር ስቴገን ግን በባርሴሎና ቤት አንደኛው እንዲገፋ ምክንያት የሆነበት በትልቅ ጨዋታ ላይ የሚያስተናግዳቸው ይህ ግብ ብዛቶች ናቸው። ለአብነት ያክል በኤል ክላሲኮ ጨዋታ 35 ግቦችን በ23 ጨዋታዎች አስተናግዷል። ከሴልታ ቪጎ ጋር በ15 ጨዋታ 25 ግብ ተቆጥሮበታል። ከቫሌንሺያ ጋር በ18 ጨዋታ 23 ግብ። እንደ ባየር ሙኒክ ያለ ክለብን በአውሮፓ ሻምፒዮንስ ሊግ ሲገጥም በ7 ጨዋታ 22 ግብ አስተናግዷል። ለዛም ይመስላል አሰልጣኝ ሃንሲ ፊሊክ እሱ ላይ ጨክነው በዕድሜ አንጋፋውን ጡረታ ወጥቶ የመለሱትን ሼዝኒን ቋሚ ያደርገው በተለይም ሁለተኛውን የሲዝኑን አጋማሽ ለስኬት በቅተንበታል ገዳችን ነውም ሲሉ የነበረው። ቴር ስቴገን ፈላጊ ክለቦች አሁንም እየተጠበቁ ነው። ተጫዋቹ አቆዩኝ ብሏል። ባርሴሎና ግን እሱ ላይ አዲስ ውሳኔ እስከዚህ ሰዓት ድረስ አልወሰነም። አዲስ ነገር ካለ ግን ለባርሴሎና ደጋፊዎች እናጋራቸዋለን። ማውሪዚዮ ሳሪ ዳግም ወደ ክለባቸው ላይ መለሱ ነው እየተባለ ነው። ወደ ቀድሞ ክለባቸው ላዚዮ ማለት ነው። ላዚዮዎች የቀድሞ አሰልጣቸውን ማውሪዚዮ ሳሪን የ2 ዓመት ኮንትራት አቀርበውላቸዋል። ድርድሩ በጥሩ ሁኔታ እየሄደ ነው። እንደ ስቱቶ መርካቶ ዘገባም ከሆነ በቀጣይ 24 ሰዓት ውስጥ ሊፈጸም ይችላል ብለዋል።
ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ አጫጭር መረጃዎቻችን ደግሞ እንሻገር። ቃል ስፖርት ላይ ናችሁ። በድጋሚ መልካም ቆይታ ተመኘን። የአንጌ ፖስቴኮግሉ ቆይታ ጉዳይ እርግጥ አይደለም አሁንም በቶትናም ሆትስፐርስ ቤት። ታዲያ ቶትናም ሆትስፐርስ ቤት በሚቀጥለው ሳምንት ወይም ከነገ ጀምሮ ውይይት ይደረጋል ተብሏል። በዳኒ ሌቪ እና በአንጌል ፖስቴኮግሉ ሰዎች መካከል ውይይት ይደረጋል። ይህም ውድድር በቀጣይ ውድድር ዓመት ይቀጥሉ አይቀጥሉ በሚለው ጉዳይ ነው። እሳቸውን በቶትናም ሆትስፐርስ ቤት የመቆየት ተስፋን ያመጣው ማንቸስተር ዩናይትድን በብሪያን ጆንሰን ብቸኛ ግብ አሸንፈው የኤሮፕ ሊግ ዋንጫ አሸናፊ መሆናቸው ነው። ለማንኛውም እቺ ተስፋቸው ታቆያቸዋለች ወይስ አታቆያቸው የሚለውን ከነገ ጀምሮ ውሳኔ ይሰጥበታል። ሊዮን ለማንቸስተር ሲቲ ጥያቄ ምላሽ ሰጥተዋል። ማንቸስተር ሲቲ ሪያን ቸርኪን ማስፈረም እንደሚፈልግ ለሊዮን ካሳወቀ በኋላ ሊዮኖች አጠቃላይ ለዚህ ተጫዋች ዝውውር ሂሳብ 30 ሚሊዮን ዩሮ እንፈልጋለን ብለዋል። ተጫዋቹ በመርህ ደረጃ ለማንቸስተር ሲቲ ለመጫወት ፍላጎት እንዳለው ቶክ ስፖርት አስነብበዋል። ስለሆነም ለዚህ ተጫዋች ዝውውር 30 ሚሊዮን ዩሮ እንፈልጋለን አጠቃላይ ብለዋል። በአመቱ መጨረሻ ክለቡን እንደሚለቅ አስቀድሞም የተረጋገጠ እንደነበረ ይታወቃል። የቼልሲ ፕሮጀክት ዓለምን ያስገረመ ነው። አንዳንድ ጊዜ ፕሮጀክቶች በብዙ መንገድ ይለካሉ። የቼልሲ ደግሞ የተጫዋቾች የስብስብ ጥራት በጣም አስገራሚ ነው። ከዕድሜ አንጻር ብንለካው 2030 ወይም በሚቀጥሉት 5 ዓመታት ውስጥ በቼልሲ የሚጫወቱ ተጫዋቾችን የዕድሜ ጣራ ብናይ ከ5 ዓመት በኋላ ሪስ ጄምስ 30፣ ኑኖ ማዱኬ 28፣ ፓልመር 28፣ ካይሴዶ 28፣ ኤንዞ ፈርናንዴስ 28 ዓመት ነው የሚሞላቸው። ከዛም በኋላ ለቼልሲ መጫወት ይችላሉ ማለት ነው። ለአብነት ያክል የሚያስፈርሙት ዴላፕ ከ5 ዓመት በኋላ 27 ዓመቱ ነው የሚሆነው። እነ ላቪያ በጉዳት ቢሰቃዩም 26 ዓመት ይሞላቸዋል። ዘንድሮ በስትራስቡርግ አስደናቂ ውድድር ዓመትን ያሳለፈው ሳንቶስ 26 ዓመት ነው የሚሞላው። ከዛ የሚያስፈርሟቸው ወጣቶቹ እነ ኢስታቪዮሊያን እና ፓኤዝ 2030 ላይ ገና 23 ዓመት ነው የሚሆናቸው። እንደዚሁም ከማንቸስተር ዩናይትድ የነጠቁት ኳንዳ 23 ዓመቱ ነው የሚሆነው እና አንሰለሜኖን በተመሳሳይ 25 ዓመት ነው የሚሆናቸውና አጠቃላይ የቼልሲ ስብስብን ብናየው በእድሜ ትልቁ የሚሆነው ራሂም ስተርሊንግ ነው እና ግብ ጠባቂው። እነኚህ ሁለቱ ተጫዋቾች ደግሞ በዚህ ዓመት ክለቡን ይለቃሉ ተብሎ ይጠበቃልና ከ5 እና ከ8 ዓመት በኋላ እነኚህ ተጫዋቾች በቼልሲ እየተጫወቱ እናያቸዋለን። የቼልሲ ፕሮጀክት እጅግ በጣም አስደናቂ በሚባል በበርካቶች ተወድሷል። ሊቨርፑል በአሁኑ ጊዜ ሉዊስ ዲያዝን ከመሸጥ ይልቅ ማቆየትን ቅድሚያ ይሰጣል። እናም በዋነኝነት ሊቨርፑል የተጫዋቹን ኮንትራት ማራዘም ላይ ትኩረት ይሰጣል። ነገር ግን ከስምነት ካልደረሱና በዚህ ውድድር ዓመት ኮንትራቱን የማያድስ ከሆነ 2027 ላይ ከሚጠናቀቀው ኮንትራቱ አስቀድመው መሸጥን ከውሳኔ ላይ ደርሷል። እንደሚታወቀው ሊቨርፑል የትሬንት አሌክሳንደር-አርኖልድን አይነት ስህተት ዳግም መስራት አይፈልጉምና የዲያዝ ኮንትራትን አስቀድመው ድርድር ያደርጋሉ ተብሎ ይጠበቃል። ከቀጣይ ሳምንት ጀምሮ ድርድሩ ይካሄዳል። ኮንትራት የማራዘም ሂደቱ ካልተሳካ ብቻ ነው ሉዊስ ዲያዝን ለገበያ ማቅረብ በሊቨርፑል በኩል በቅድ የተያዘው። ቨርጅል ቫንዳይክ ይህ የውድድር ዓመት አስደናቂ ነበር፣ ለሚቀጥለው የውድድር ዓመት ግን ከዚህ በላይ ዝግጁ ነን ብለዋል። በተለይም ዘንድሮ ያጣናቸውን የአውሮፓ ሻምፒዮንስ ሊግ ዋንጫን ጨምሮ ለማሸነፍ ለቀጣይ የውድድር ዓመት 100% ዝግጁ ነን። ካሁኑ በስነ ልቦናም በብዙ ነገር ዝግጁ ሆነናል። ቡድናችንን በዝውውር መስኮቱ እያጠናከረን ነው ብለዋል። ሊቨርፑል ጆን ሄቲንጋን ለአያክስ አሳልፎ እንደሰጠና ምክትል አሰልጣኝ ለመቅጠር በገበያው ላይ እንደሚገኝ ነግረናችሁ ነበረ። በፌኖርድ ቤት ከአርኔ ስሎት ጋር አብሮ የሰራውንና የሻካታር ዶኔስኩን አሰልጣኝ ማሪዮ ፑሲችን በፌኖርድ ቤት ከአርኔ ስሎት ጋር በምክትል አሰልጣኝነት አብሮ የሰራውን ኤቲየን ሮያነን እንዲሁም የቀድሞ የሊቨርፑል ተጫዋችና የቤልጂየሙን ክለብ እያሰለጠነ የሚገኘውን ድሬክ ካየትን ቀጣዩ የአርኔ ስሎት አሰልጣኝ አድርጎ የመቅጠር እቅድ አለ፣ ረዳት አሰልጣኝ አድርጎ የመቅጠር እቅድ አለ ተብሏል። መረጃውን ኤስፔን ይዞት ወጥቷል። በቀጣይ ሊቨርፑል ከነኚህ 3 እና 4 እጮች ውስጥ አንዳቸውን ምክትል አሰልጣኝ ያደርገውም በጆን ሄቲንጋ ምትክ ይተካሉ ተብሎ ይጠበቃል። ባየር ሊቨርፑሰን የወርዝን ዝውውር ከስምነት ለመድረስ ተጨማሪ የቦነስ ክፍያዎችን ከሊቨርፑል ጋር እየተደራደረ ነው ተብሏል።
ዛሬ አሊያም ነገም ከስምምነት ላይ ደርሳሉ ተብሎ ይጠበቃል። ውይይቶቹ ይቀጥላሉ፣ ሰኞና ማክሰኞ ይቀጥላሉ ተብሏል። እንዲሁም ከሊቨርፑል በኩል አጠቃላይ የቀረበው 130 ሚሊዮን ዩሮ የዝውውር ሂሳብ ሲሆን ተጨማሪ ክፍያዎች እንዲከፈላቸው ይፈልጋሉ ተብሏል። ሁለቱ ክለቦች ከስምምነት ለመድረስም በጣም ተቃርበዋል። ወርዝ ለሕክምና ምርመራው ፍቃድ እስኪሰጠው ድረስ እየተጠባበቀ ነው። በእርግጥ በጀርመን ብሔራዊ ቡድን ውስጥ ይገኛል። ፍቃድ ከተሰጠውም ከክለቡ ባየር ሌቨርኩሰን በኩል በቀጣይ ሕክምና ምርመራውን ያደርጋል። ስካይ ስፖርት ጀርመኒም የባየር ሌቨርኩሰን እና የሊቨርፑል ድርድር ለመሳካት እጅግ በጣም የቀረበ ብሎታል። ትንሽ ገንዘብ ነው ልዩነቱ። አሁን በቀጣይ ቀናት ይጨርሱታል ተብሎ ይጠበቃል። ማካሊስተር በፕሪሚየር ሊግ 10 ሚሊዮን ዩሮ ጭማሪ አሳይቷል። በአንድ ዓመት 100 ሚሊዮን ዩሮ ደርሷል። የመጀመሪያው ደቡብ አሜሪካዊ ተጫዋች ሆኗል። በአንድ ዓመት ውስጥ ብቻ 10 ሚሊዮን ዩሮ የዋጋ ጭማሪ ያሳየ። ይህም ዘንድሮ በሊቨርፑል ያሳየው አቋም ምን ያህል አስደናቂ እንደሆነ ማሳያ ነው። በአርሰናል በጥብቅ እየተሰራበት የሚገኘው ቤንጃሚን ሼሽኮ ከሰሞኑ አንድ ከሱ ጋር የተያዘ መልእክት አጋርቶ ነበረ። በተለይም ከሃላንድ ጋር ያነጻጽሩኛል በሚል ጉዳይና የራሱን ግለ ታሪክ በተመለከተ የተወሰነ ነገርን ብሎ እኛም ማድረሰናችሁ ነበር። ትላንትና ደግሞ ወኪሉ ብዙ ነገር ብለዋል። ዓለም ላይ ካሉ ምርጥ ተሰጥኦ ካላቸውም በእርሱ ዕድሜ ላይ ካሉ ተጫዋቾች በሙሉ የሱ የተለየ ነው፣ የሱ ይበልጣል ብሎ ተጫዋቹን አዋዷል። ሴስኮ የተሟላ አጥቂ መስመር ተጫዋች ነው። ጎል ፊት ለፊትም አይሽኮረመምም ነው ያለው። ጎል ለማስቆጠር ሁሉንም አካሉን ይጠቀማል። በጭንቅላቱ፣ በቀኝ እግሩ፣ በግራ እግሩ፣ በተረከዝ፣ በሁሉም የሰውነት ክፍሉ ላይ ኳስን ጎል ማስቆጠር ተከኖበታል ብለዋል። ድሪብል በማድረግም ሆነ አንድ ለአንድ ግንኙነቶች ላይ ኳስን ማሸነፍ ይችላል። ከቡድን ጓደኞቹ ጋር ተግባብቶ መጫወት ይችላል። ጨዋታ በአግባቡ ማንበብ ይችላል። ከየትኛውም የሜዳ ክፍል ጎል ማስቆጠር የሚችልም በጣም የተሟላ ተጫዋች ነው ተጫዋቼ ብለዋል። እሱ በጣም ፈጣን ነው። በእያንዳንዱ ጨዋታ በሰዓት 36 ኪሎ ሜትር በላይ ሜዳ ውስጥ መሮጥ ይችላል። ይህም በዓለም ላይ ካሉ ፈጣን አጥቂዎች አንዱ ያደርገዋል ብለዋል። ኬሊያን ምባፔ ጋርም በፍጥነት የሚስተካከል ፈጣን ተጫዋች ብሎታል ወኪሉ። ሰዎች ሴስኮን ከኤርሊንግ ብሮታላንድ ጋር ሲያወዳድሩትም አልስማማም ብሏል። በአርሰናል በጥብቅ የሚፈለገውና ውይይት እየተደረገበት ያለው ሴስኮን በተመለከተ ወኪሉ ሲናገር እያንዳንዱ ተጫዋች የራሱ የሆነ የተለየ ኳሊቲ ይኖሩታል። እሱ የራሱ የሆነ በራሱ መንገድ የሚጮትበት ተጫዋች ነው። እሱን ከማንም ጋር ማወዳደር አልፈልግም። ስለ ብቃቱ ወደፊት በደንብ ታዩታላችሁ ብሏል። ሼሽኮ እንደሚታወቀውም ገና ዓመቱ ሲጠናቀቅ ነው ከአርቢ ሌይፕዚግ ጋር እንደሚለያይ ከስምነት ደርሶ የነበረው። መዳረሻው ደግሞ የለንደኑ ክለብ አርሰናል ይሆናል ተብሎ ይጠበቃል። ከአርሰናል ውጪ አንድም ክለብ እስከዚህ ሰዓት ድረስ እዚህ ተጫዋችን ለማስፈረም ምንም አይነት እንቅስቃሴ አላደረጉም። አርሰናልና የቤንጃሚን ሼሽኮ ጉዳይም ከፊታችን ሰኞ ጀምሮ ትልቅ እልባት ይሰጠዋል ተብሎ ይጠበቃል። ሚኬል ሜሪኖን ጨምሮም ጥሪ የተደረገላቸው ተጫዋቾች አርሰናል ለቀው ወደ ብሔራዊ ቡድን እየሄዱ ነው። ሚኬል ሜሪኖ በትላንትናው ዕለት የስፔን ብሔራዊ ቡድንን መቀላቀል ችሏል። እንደዚሁ ዴቪድ ሪያም የስፔን ብሔራዊ ቡድን እንደዚሁ ስብስቡን ተቀላቅሏል። በቀጣይ ስፔን ብሔራዊ ቡድን የኢፋ ኔሽንስ ሊግ ጨዋታ እንዳለባት ይታወቃል። ብሔራዊ ቡድናቸውን ለማገልገል ከብሔራዊ ቡድን በደረሳቸው ጥሪ መሰረት ስፔን ተገኝተዋል የአርሰናሎቹ ተጫዋቾች። እንደ ዘሰን ስፖርት ዘገባ ከሆነ አል ሂላሎች ብሩኖ ፈርናንዴዝን ለማስፈረም እንግዲህ ሰዓታትን እየጠበቁ ይገኛሉ። በእግር ኳስ ታሪክ ለየት ያለ ዝውውር ነው የብሩኖ ፈርናንዴዝ። እስከዚህ ሰዓት ድረስ እኛ ስቱዲዮ እስከገባን ሰዓት ድረስ ብሩኖ ፈርናንዴዝ ለዝውውሩ ምላሽ አልሰጠም። በቀጣይ ሰዓታት ውስጥ ምላሽ ይሰጣል ተብሎ ይጠበቃል። እሺ ወይም እምቢ ማለት ነው። በእግር ኳስ ታሪክ አንድ ክለብ የምትፈልገውን ጠይቀኝ ክለቡንም የምትፈልጉትን ጠይቁኝ ብሎ አያውቅም። የዝውውር ሂሳብ ያቀርባል፣ ይደራደራል። በእርግጥ እንደ ቀድሞ ሁኔታ ያቀረቡት ሂሳብና የዝውውር ሂሳብና እንደዚሁም ደሞዝ ቢኖርም ነገር ግን አነሰ ካላችሁ ዩናይትድም ብሩኖ ፈርናንዴዝም ልትጠይቁኝ ትችላላችሁ ብለው ነበረ። ለመሆኑ ብሩኖ ፈርናንዴዝ በዚህ ዝውውር ላይ ምን ይመልሳል የሚለው የሚጠበቅ ሆኖ ሳለ ሰሞኑን በሰበር ያደረስናችሁ ዝምታውን የሰበረበትም መረጃ በቃል ስፖርት ዩቲዩብ ቻናል ገጻችን ላይ ተለቋል። ሞክረ ካልተሳካል አሸናፊ ነህ፣ ምክንያቱም ቢያንስ ሞክረሃል የሚል ነገር በፖርቹጋልኛ በማህበራዊ ትስስር ገጹ ካጋራ በኋላ በርካቶች የስንብት ነው ሲሉ ነበረ። ለማንኛውም የመጨረሻ ቃሉ ዛሬ አሊያም ነገ ይጠበቃል።
አንቶኒ የውሰቱሉን ሪያል ቤትስ ቤት ማጠናቀቁንና ለሪያል ቤትስም ምስጋናውን በማህበራዊ ትስስር ገጹ አስፍሮ የሪያል ቤትስ ቆይታው እንዳበቃ አረጋግጧል። በቋሚነትም ላይፈርም እንደሚችል ነው ከስንብቱ በኋላ የተረጋገጠው። አንቶኒ ለሪያል ቤትስም ያስገባው የስንብት መልእክት ከእናንተ ጋር በድጋሜ ስቅ ያለው ከእናንተ ጋር በአንድ ወቅት የማውቀውን እና የነበርኩበትን እና በእግር ኳስ ፍቅር የወደኩበትን ታዳጊ ተጫዋች አገኝቼዋለሁ። ከእናንተ ጋር እግር ኳስ ዳግም የምወደው ነገር ሆኗል። ለነበረኝ ጊዜ እጅግ በጣም አመሰግናለሁ ብሎ ሪያል ቤትስን ተሰናብቶ ወደ እናት ክለቡ ማንቸስተር ዩናይትድ መጥቷል። በቀጣዩ ዩናይትድ ምን ይወስናል የሚለው ደግሞ ይጠበቃል። 14 ሰዓታትን በአየር ላይ ቆይቷል ማንቸስተር ዩናይትድ ስብስብ ከማሌዥያ ወደ እንግሊዝ ሲመለሱ ማለት ነው። እናም እንግሊዝ ሲያርፉ አብረው ከማንቸስተር ዩናይትድ ጋር ጋዜጠኞችም ሄደው ዕለቱን ሩበን አሞሪም በጥያቄ ሲያፋጥጡ ነበረ። ሩበን አሞሪ ትላንትና እንግሊዝ ሲደርሱ የመጀመሪያ እንግዲህ ቃለ መጠይቃቸውን አድርገዋል። በመጨረሻም ለሚቀጥሉት 2 ወራት አታገኙኝም፣ እንግዲህ ምንም ማድረግ አይቻልም ብለው ፈገግ ብለው ተሰናብተዋል። 2 ወር ከጋዜጠኞች ጋር እሳቸው ሲፈቅዱ እንጂ ሩበን አሞሪም አይገኙም ማለት ነው። የማንቸስተር ዩናይትድ ዋናው ቡድን አሰልጣኝ ስታፍ አባላት መካከል አንዱ የነበሩት አንድሬስ ጆንሰን ስንብታቸውን ነግረናችሁ ነበረ። አንድሬስ ጆንሰን ዩናይትድ የቆመ ኳስ የማስቆጠር ድክመትና የቆመ ኳስ የመከላከል ድክመት እንዲያሻሽል የቆሙ የኳስ ስፔሻሊስት አሰልጣኝ ተብሎ ነበረ ከኖርዌይ ክለብ ሌስትሮም ያውም ኮንትራት ፈርመው ኮንትራታቸውን አቋርጠው የመጡት። ዩናይትድ ባሰበት እንጂ አልተሻሻለም። እናም ራክሊፍ ኒንሶም የስንብት ደብዳቤ ጽፈው አሰናብተዋቸዋል። ዛሬ በአፍሪካ መድረክ የአፍሪካ ሻምፒዮንስ ሊግ የፍጻሜ ጨዋታም ይደረጋል። ፒራሚድስ ከማማሊድ ሰንዳውስ ጨዋታቸውን ያደርጋሉ። የመጀመሪያ ዙር ጨዋታ 1-1 ተጠናቋል። ምንም እንኳን አቡበከር ናስር የማማሊድ ሰንዳውስ ንብረት ቢሆንም ነገር ግን በውሰት የተሰጠ ተጫዋች በአውሮፓ ሻምፒዮንስ ሊግ እንደሚደረገው ሳይሆን በአፍሪካ ሻምፒዮንስ ሊግ ሜዳሊያ አይሰጠውም። ስለዚህ አቡበከር ናስር ማማሊድ ሰንዳውስ ዛሬ ቢያሸነፍም ዋንጫ አይሰጠውም። ትላንትና ግን ሞኒክ የሚሆንላትን አሊያንዝ አሬናም የግብሩን ሲፈጽም እንደለመዱት አዲስ ክለብ ሻምፒዮን አድርገዋል። አሊያንዝ አሬና ላይ ተረኛው ሻምፒዮን ፓሪስ ሰን ዠርሜን ሆኗል። የፈረንሳዩ ቱጃር ክለብ ከ15 ዓመታት በፊት ላለመውደቅ ተጫውቶ በፍራንስ ሊጋ ከ15 ዓመት በኋላ ግን ባለክብርም ባለዋንጫም ሆነዋል። ቃል ስፖርት ዩቲዩብ ቻናላችን በስፋት ዳሰነው ነበር ይህንን ጉዳይ። የተወሰኑ የአውሮፓ ትልቅ ክለቦችንም የተመለከተ ወቅታዊ መረጃ ደረስናችሁ። ከቃል ስፖርት ዩቲዩብ ቻናል የሰዓቱ ስፖርታዊ ጥንቅር ፍጻሜው እዚህ ጋር ሆነ። ዕለተ እሁድ ሰንበት ማለዳ ስፖርታዊ ጥንቅራችን ፍጻሜው እዚህ ጋር ሆኗል። ጥቂት ደቂቃዎችን ቆይተን ዳግም እንገናኛለን። እስከዛው ግን ሰናይ ጊዜ